ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ በጣም የሚያስገርም መረጃ ነው ይዤላችሁ የመጣሁት። እንግዲህ በኢትዮጵያ ታሪክ በባንክ ሂስትሪ ወይም በኢትዮጵያ የባንኮች ታሪክ ውስጥ እና በተለይ ደግሞ የውጭ ምንዛሪ ታሪክ ውስጥ በጣም ትልቅ የሚባል በታሪኩ የመጀመሪያ የሆነ ትልቅ የሚባል ብዙ ነገሮችን የሚለውጥ ትልቅ የሆነ አፕዴት ነው የተደረገው። የኢትዮጵያ ብሔራዊ ባንክ በየካቲት 4 2018 ባሳለፍነው ትልቅ የሆነ መመሪያ አውጥቷል። ትልቅ ማሻሻያ አድርጓል። ይህ እንዳልኳችሁ ርዕሱም ላይ እንዳያችሁት በኢትዮጵያ ታሪክ ትልቁና ግዙፍ የሆነ ማሻሻያ ነው። ይሄ ደግሞ በተለይ ከውጭ ምንዛሪ ጋር በተያያዘ የሚያመጣው ለውጥ በጣም ትልቅ የሚባል ነው። ብዙዎችም በዚህ ጉዳይ ላይ ያላቸውን አስተያየት አካፍለዋል። ታዲያ ይሄ ማሻሻያ ምንድነው? ለኛ የሚጠቅመው ምንድነው? አጠቃላይ የውጭ ምንዛሪን በተመለከተስ በሀገር ደረጃ ምንድነው የሚያመጣው ለውጥ የሚለውን በዛሬው የኢንፎርሜሽን ዝግጅቴ ላይ ይዤላችሁ ቀርብ ያለው ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሁሉ ጊዜ እንደምላችሁ ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው ይሄን ቻናል የምታዩት። ስለዚህ ሰብስክራይብ አድርጉ፣ ይጠቅማችኋል። እሺ፣ ስለዚህ የካቲት 4 ቀን 2018 ዓመተ ምህረት እንግዲህ በአጠቃላይ በብሔራዊ ባንክ ትልቅ የሆነ ማሻሻያ አድርጓል። ይሄ ማሻሻያ ልክ እዚህ ላይ እንደተገለጸው የተሟላ የማይክሮ ኢኮኖሚ ሪፎርም መደረግ ከጀመረበት ሐምሌ 2016 ዓመተ ምህረት ጀምሮ የውጭ ምንዛሪ ገበያን ለማጎልበት የሚያስችሉ የተለያዩ የውጭ ምንዛሪ ማሻሻያዎችን ሲያደርግ ቆይቷል። በአሁኑ ወቅትም የውጭ ምንዛሪ ገበያን የበለጠ ለማጎልበት በማሰብ በውጭ ምንዛሪ መመሪያ ላይ የሚከተሉትን ማሻሻያዎች ማድረጉን ያስታውቃል ይላል። ስለዚህ ይሄ እንግዲህ ከውጭ ምንዛሪ ጋር በተያያዘ በተለይ እዚሁ ላይ እንደተገለጸው ከሐምሌ 2016 ጀምሮ ነው የሚለው። ምናልባት ወደ ኋላ አድርገን ብንመለከተው ሐምሌ 2016 ላይም የተደረጉ ማሻሻያዎች አሉ ከውጭ ምንዛሪ ጋር የተያያዙ። አጠቃላይ ግን የሀገሪቱን የውጭ ምንዛሪ ለማጎልበት እና የተለያዩ አይነት ሪፎርሞችን ለማምጣት ትልቅ የሆኑ ለውጦችን ለማምጣት ይሄ ማሻሻያ በጣም አስፈላጊ ሆኖ ተገኝቷል። ስለዚህ ይሄም ነው ብሔራዊ ባንክ ባሳለፍነው የካቲት 2018 የካቲት 4 2018 ዓመተ ምህረት ላይ ትልቅ የሆነው ማሻሻያ ይዞ ብቅ ያለው። እንግዲህ ይሄ ለሁላችንም በጣም አስደንጋጭ፣ በጣም አስደሳች እና ያልተጠበቀ መረጃ ነው፣ ያልተጠበቀ ማሻሻያ ነው። ምክንያቱም እንደምታውቁት የውጭ ምንዛሪን በተመለከተ ብዙ የሚነሱ ጥያቄዎች፣ ብዙ የሚነሱ ነገሮች አሉ። ታዲያ በመጨረሻ የብሔራዊ ባንክ ለዚህ ሁሉ ምላሽ የሚሆን ማሻሻያ አድርጓል። ይህ ደግሞ ሁሉንም ያስደሰተና ይበል የሚያስብል ከዚህም በላይ ደግሞ ሌሎች ምን ጠብቃቸው ትልቅ ነገሮች አሉ፣ ለነዛም ጭምር የሚያነሳሳ እንደሆነ ነው እንግዲህ የተገለጸው። ወደ ሀገር ውስጥ የሚገቡ ነዋሪዎች ይዘውት የሚገቡት ማናቸውም የውጭ ምንዛሪ መጠን ያለ ጉምሩክ ሰነድ ወይም ደግሞ ዲክላሬሽን በባንኮችና በምንዛሪ ቢሮዎች በነፃነት መመንዘር እንደሚችሉ አዲስ መመሪያ ስለመውጣቱ ጠበቃና ሕግ አማካሪ የልቢታኔ ነኝ። ከዚህ ቀደም እንግዲህ የውጭ ምንዛሪ ወይም ደግሞ የውጭ ገንዘብ ይዞ መገኘት ከመጠን በላይ ይዞ መገኘት ወንጀል ተደርጎ እንዲሁም ገንዘቡ እስከ መጎረስ የሚያመጣ መሆኑ ይታወቃል ማለት ነው። ነገር ግን አሁን ላይ በተሻሻለው የውጭ ምንዛሪ አፈጻጸም መመሪያ ቁጥር 04/2026 መሰረት እንግዲህ ከዛሬ ጀምሮ ተፈጻሚ የሚሆነው ማለት ነው ማናቸው መጠን ያለውን የውጭ ምንዛሪ ወደ ሀገር ውስጥ ይዛችሁ መግባት ትችላላችሁ ተብላችኋል። ይህ እጅግ በጎ የሆነ ዜና ነው ማለት ነው። ምክንያቱም መጠኑን ባለማወቅ ብዙ ጊዜ ለማን ተላልፈው ይሰጣሉ ማለት ነው? ለጉምሩክ ደህንነቶች ተላልፈው የሚሰጡበትና በጣም ለወንጀል ኃላፊነትም ጭምር አስቀያሚ የሆኑ ነገር ውስጥ ይገባ ነበር ማለት ነው። ዲክሌር ሳይደረግ መግባት አይቻልም ስለሚል። ስለዚህ አሁን ግን ከውጪ ወደ ሀገር ውስጥ የሚገባ ማንኛውም ሰው ገንዘቡን ለጉምሩክ ዲክሌር ሳያደርግ ምን ማድረግ ይችላል ማለት ነው? ማስገባት ይችላል። አምጥቶም ለባንክ ወይም ደግሞ የምንዛሪ ቢሮዎች በመሄድ መንዝሮ መጠቀም ይችላል የሚል ግልጽ የሆነ ነገር አስቀምጧል ማለት ነው። ይህም ወደ ብር የመመንዘር ወይም ደግሞ ወደ ውጭ ምንዛሪ ሳባቸው የማስገባት ሙሉ መብት ጭምር ነው የተሰጠን ማለት ነው። ስለዚህ ይሄ በጣም በጎ የሆነ ጅምር ነውና ሊበረታታ ይገባል። ምንም እንኳን የአይኤምኤፍ ግልጽ የሆነ ጫና ቢኖረውም ማለት ነው ከአይኤምኤፍ ጋር በተደረገ ስምምነት ቢሆንም ይሄ የተደረገው ነገር ግን አብዛኛው
አገር ውስጥ ገቢና ወጪ ለሆኑ ኢትዮጵያውያን ወይም ደግሞ ዜጎች ማናቸውም ዜጎች በጎ የሆነ እድልን ይዞ የመጣ ነገር ነው። ስለዚህ ይሄን እድል በደንብ ተጠቀሙበት ለማለት ነው። ኢትዮጵያ ውስጥ እንደዚህ አይነት ትልቅ ዜና ሰምቼ አላቅም። ለምንድነው አብዛኞቻችሁ ስለዚህ ነገር እያወራችሁ ያልሆናችሁት? ይሄ እኮ ለኢትዮጵያውያን ወጣቶች በጣም ትልቅ ዜና ነው። ቲክታከሮችም ለእናንተ በጣም ትልቅ ዜና ይዤላችሁ መጥቻለሁ እና እዚህ ጋር የምታዩት የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ ነው። 2ኛ፣ 6ኛ እና 8ኛ ላይ ያሉ ነገሮች ለእኛ በጣም ኢምፖርታንት ናቸው። ምን እንደሆኑ ልንገራችሁ። 2ኛ ላይ ያለው ምን ይላል? ኢትዮጵያ ውስጥ ሆናችሁ አንድ ባንክ ሄዳችሁ የዶላር አካውንት ለምሳሌ ስትከፍቱ ያ ባንክ ለእናንተ ማስተር ካርድ እንግዲህ ኦንላይን ፔመንቶችን የምትፈጽሙበት ማስተር ካርድ እንዲሰጥ ተፈቅዷል ማለት ነው። ከዚህ በፊት እንግዲህ ማስተር ካርድ ክሬዲት ካርድ ለማግኘት ምን ያክል መከራችንን እንደምናይ እናውቃለን እና ይሄ በጣም ትልቅ ዜና ነው ለኛ። 6ኛ ላይ ያለው ደግሞ ምን ይላል? ከዚህ በፊት ኢትዮጵያ ውስጥ እንግዲህ ዶላር ምናምን አካውንት የውጭ ከረንሲ አካውንት ለመክፈት $100 ይዛችሁ መሄድ አለባችሁ ባንክ ማለት ነው። ያንን ማግኘት ራሱ በጣም አስቸጋሪ ነበር። አሁን $100 ይዛችሁ መሄድ አይጠበቅባችሁ። ሄዳችሁ አቢሲኒያ ባንክ፣ ንግድ ባንክ የዶላር አካውንት ነው የፈለኩት ብላችሁ መክፈት ትችላላችሁ ማለት ነው። 8ኛ ላይ ያለው ደግሞ እስከ $3000 ድረስ ውጭ ሀገር ላለ ዘመድ ምናምን ከኢትዮጵያ ሆናችሁ ፔመንት መላክ ትችላላችሁ ለነሱ ማለት ነው። ሌላም ብዙ ነገሮች የተካተቷሉ ግን ትልቁ ነገር እዚህ ጋር እኛ ማስተር ካርድ ማግኘታችን ነው። እኔ በጣም የከፋኝ ጊዜ አለ። አንዴ ዳሎል ገበያ አፕሊኬሽን ሰራውና ፕሌይ ስቶር ላይ እንዴት ልፖስት? ምክንያቱም $25 ክፍያ ይጠይቃል። ያው ፕሌይ ስቶር ማለት ነው አፕሎድ ለማድረግ እዛ ጋር ፐብሊሸር ለመሆን ማለት ነው ዴቨሎፐር ለመሆን እና $25 ማለት 4000 ብር አካባቢ ነው። ግን 4000 ብሩን እንዴት አድርጌ ወደ ካርድ አስገብቼ ልክፈላቸው? እንደዚህ በጣም የተቸገራችሁ አብዛኞቻችሁ እንዳላችሁ አውቃለሁ። ቲክታከሮችም እንግዲህ ላይቭ ምናምን የሚሰጣችሁን ጊፍት ውጭ ሀገር ባለ ሰው ወይም እዚህ ኢትዮጵያ ውስጥ ሆኖ እንደምንም ፔፓል ከፍቶ መከራውን አይቶ ነው ከዚህ በፊት የሚያወጣውና አሁን ምንም ወንጀል መስራት ሳይጠበቅባችሁ አላስፈላጊ ነገር ውስጥ መግባት ሳይጠበቅባችሁ ቀጥታ የሰራችሁትን ዶላር ወደ ራሳችሁ ባንክ አካውንት አስገብታችሁ ማስተር ካርድ አውጥታችሁ የፈለጋችሁትን ዕቃ ከኦንላይን መግዛት ትችላላችሁ። ውጭ ሀገር ላለ ሰው መላክ ትችላላችሁ። ከፈለጋችሁ ወደ ኢትዮጵያ ብር ኮንቨርት አድርጋችሁ መጠቀም ትችላላችሁ። እና ከሰው እኩል ነው ይሆን ነው ከሌላ ሀገር ልጆች እኩል ነው ይሆን ነውና ከዚህ በፊት በጣም የሚያስቸግረን ነገር ነበር። ስለዚህ ኦንላይን ስራዎችን የምትሰሩ ሰዎች በተለይ ለእናንተ በጣም ትልቅ ዜና ነውና ከዚህ በፊት ኦንላይን ስራ ያልጀመራችሁም ሰዎች አሁኑኑ ጀምሩ። ብሔራዊ ባንክ ዛሬ የካቲት 4 2018 ላይ ውጭ ምንዛሬ መሰረት ያደርጉ ማሻሻያዎች አድርጓል። መመሪያዎች አሻሽሏል። 19 መመሪያዎች ናቸው እና ቀላል የሚባል አይደለም። ብሔራዊ ባንክ ስትራክቸራል ለውጥ ያደረገው እና 19 ነው። ሁሉንም ባይሆንም ግን ዋና ዋና የሚባሉትን ወደ 7 ያሉትን ስትራክቸራል ለውጦች ሐሳብ ልሰጣችሁ ፈልጌያለሁ። እንግዲህ ዋና ዋና የሚባለው ምንድነው? አንደኛው አገልግሎት ይሰጡ የነበሩ የሰርቪስ ኤክስፖርት ላይ የሚሳተፉ ማለት ነው። ምን ማለት ነው? እዚህ ሀገር ውስጥ ፍሪላንስ ሆነው ውጭ ሀገር ላይ አገልግሎት እየሰጡ በውጭ ምንዛሬ የሚከፈላቸው ሰዎች አሉ። ምናልባት የጠበቃ አገልግሎት ሊሆን ይችላል፣ ሂሳብ ሰራተኝነት ሊሆን ይችላል፣ አማካሪ ሊሆን ይችላሉ፣ በፍሪላንስ ፕሮግራመር ሊሆን ይችላሉ። ስለዚህ በውጭ ምንዛሬ ተከፋይ የነበሩ ነበሩ። ስለዚህ የተከፈላቸውን በኢትዮጵያ ብር የመውሰድ ግዴታ ነበረባቸው። በቃ ተለውጦ ነው የሚሰጣቸው። አሁን ግን እነዚህ አገልግሎት የሚሰጡ ሰዎች የሚያገኙትን የውጭ ምንዛሬ እንዲጠቀሙ ተፈቅዶላቸዋል። በፊት አንድ ስራ ሰርቶ $100 ያገኝ የነበረ ሰው $100 ተለውጦ 15400 ብር ነበር ይሰጠው የነበረው። አሁን $100 ይሰጠዋል ማለት ነው። ሁለተኛው በጣም ተደጋጋሚ ጥያቄ የነበረበት ምንድነው? እነዚህ ባንኮች ዓለም አቀፍ ካርዶችን አትመው ከውጭ ምንዛሬ አካውንት ጋር የማገናኘት ስራ እንዲሰሩ ማለት ነው። ለምሳሌ ሰዎች ዓለም አቀፍ ክፍያ ሊኖርባቸው ይችላል። ለምሳሌ ሰብስክሪፕሽን ሊኖርባቸው ይችላል። አንድ ቻናል ሰብስክሪፕሽን ሊኖርባቸው ይችላል። የአባልነት ክፍያ ሊከፍሉ ይችላሉ። በካርድ የሚከፈሉ በውጭ ምንዛሬ የሚከፈሉ ክፍያዎችን ዓለም አቀፍ ክፍያ ሰብስክሪፕሽን ሊሆን ይችላል። የሆነ የሚገዙት ሪቴል የሚገዙት ዕቃ ሊኖራቸው ይችላል። ስለዚህ እሱን አገልግሎት እንዲያገኙ ተፈቅዷል። ሶስተኛው ይህም በጣም ትልቅ ነው። አሁን በፊት ወደ ውጪ አንድ ሰው ከኢትዮጵያ ወደ ውጭ ሀገር ገንዘብ የውጭ ምንዛሬ መላክ የሚፈልግ ከሆነ ብላክ ነው የሚጠቀሙ። ብላክ ኤንድ ዋይት ብላክ ነው ሄዶ የሚጠቀሙ። አሁን ግን በህጋዊ መንገድ ወደ ውጭ ሀገር መላክ ይችላል። እስከ $3000 ለምሳሌ እዚህ ሀገር ኖሮ ልጁን ውጭ ሀገር የሚያስተምር ወላጅ ከሆነ ለልጁ $3000 መላክ ይችላል ማለት ነው።
ይሄ ከውጪ ከብላክ ላይ ይደፈን የነበረው አሁን ብላክ እየሄዱ ያገኙት የነበረውን አገልግሎት በቀጥታ በመደበኛ ባንክ ቤቶች በኩል ይሄን አገልግሎት እንዲያገኙት ያደርጋል። አራተኛው እንግዲህ የባንኮች ጉዳይ ነው። ባንኮች ከብሔራዊ ባንክ ፈቃድ ሳያስፈልጋቸው የረጅም ጊዜ ስምምነቶችን ማድረግ ይችላሉ። ለምሳሌ ከዛሬ 6 ወር በኋላ ያለ ስምምነት ቢሆን በዛሬው ዋጋ ከኤክስፖርተሩ ጋር ሊነጋገሩ ይችላሉ፣ ወይ ደግሞ ከኢምፖርተሩ ጋር ሊነጋገሩ ይችላሉ። ስለዚህ በዛሬ ቀን ለቀጣይ መፍቀድ እንደዚህ አይነት አገልግሎቶችን እንዲሰጡ የሚፈቅድ መብትም ተሰጥቷል። ሰባተኛው ዋና ከሚባሉት መካከል ምንድነው? እዚህ ሀገር ውስጥ ያሉ የግል የውጭ ምንዛሬ ቢሮዎች የተሰጣቸው መብት አለ። እንግዲህ በፊት ማስያዝ የነበረባቸው በካፒታል ደረጃ ላይ ማስያዝ የነበረባቸውን አሁን እንዲጠቀሙት ተፈቅዶላቸዋል። ስለዚህ ካሽ የመያዝ አቅማቸው አድጓል። ገንዘብ ተለቆላቸዋል ማለት ሊኩዊዲቲያቸው እንዲያድግ ተደርጓል። ሌሎችም አሉ። ለምሳሌ አነስተኛ ካፒታል የውጭ ምንዛሬ አካውንት ይከፈትበት የነበረው መጠን $100 ይል ነበር። አሁን ግን ሊሚት የለውም። ማንም ሰው መቶ በቀላሉ መክፈት ይችላል። ኢትዮጵያዊም ትውልደ ኢትዮጵያዊ መክፈት ይችላል የሚል መብት ሰጥቷል። ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል። ስለዚህ ይሄ ለሁሉም በተለይ ደግሞ ይሄ ሁለተኛው ቁጥር ላይ የተጠቀሰው ማሻሻያ በጣም ትልቅ የሆነ ለውጥ የሚያመጣ ማሻሻያ ነው። እንደምታውቁት በኢትዮጵያ ውስጥ እንደዚህ አይነት አክሰሶች የሉም። ማለት ለምሳሌ የውጭ ኤሌክትሮኒክ የሆኑ ካርዶችን ማግኘት በጣም አስቸጋሪ ነው። አንዳንድ የውጭ ሀገር ሰው ካላችሁ ወይም ውጭ ሀገር ላይ ሰው ካላችሁ ዘመድ ካላችሁ አለበለዚያም ደግሞ በሌሎች አይነት በውጭ ሀገር ሎኬሽን ተከፍተው ወይም በእንደዚህ አይነት መንገድ በጣም በብዙ ፕሮሰስ ተከፍተው እነሱም አንዳንድ ጊዜ እምቢ የሚሉበት ሁኔታ አለ። ከውጭ ማንኛውንም አይነት ነገር በቀላሉ ክፍያ በመፈጸም በቀላሉ ማግኘት የምንችልባቸው ብዙ ነገሮች ማግኘት የምንችልባቸው ነገሮች በአብዛኛው የሉም ማለት ትችላላችሁ። በጣም ጥቂቶች ያሉት እነሱም እንዳልኳችሁ በውጭ ዘመድ ያላችሁ ከሆናችሁ ወይም ደግሞ በተለያየ አይነት መንገድ በሌላ አይነት መንገድ ተከፍተው እንዲሰሩ ለማድረግ ወይም ደግሞ በእነዚህ አይነት አማካኝነት ለመጠቀም የሚያስችሉ ነገሮች አንዳንድ ጊዜ እንሞክራለን። አሁን ግን በኢትዮጵያ ውስጥ በቀላሉ በኢትዮጵያ ብር በውጭ ምንዛሬ ወይም ደግሞ ኢትዮጵያ ውስጥ ባሉ የሎካል ባንኮች ተጠቅመን ማንኛውንም የውጭ ምንዛሬ ተጠቅመን በኤሌክትሮኒክ ካርዶች የፈለግነውን ነገር ማዘዝ የምንችልበት። ሌሎች በካርዳችሁ መግዛት የምትፈልጓቸው ነገሮች ምንድን ናቸው? ምን ነገሮችን ነው ፕሮፌሽናል የሆኑ እና ፕሪሚየም የሆኑ ነገሮችን መግዛት የምትፈልጉት? ማናቸውንም ነገሮች እንድንችል ነው ፈቃድ የተሰጠው። ስለዚህ ማንኛቸውም የባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ ኤሌክትሮኒክ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ። ስለዚህ ዓለም አቀፍ ካርድ እንደመሆኑ መጠን ዓለም አቀፍ የሆኑ ነገሮችን ከየትኛውም አይነት ቦታ ላይ ከኦንላይን ማርኬቶች ላይ በቀላሉ መግዛት እንድንችል የሚያስችሉ ናቸው። ይሄ በጣም ትልቅ ማሻሻያ ነው። እንዳልኳችሁ ወደ 19 የሚያክሉ ነገሮች ናቸው የተዘረዘሩት። ወደ 7ኛው እንሂድና አለፍ እያለ ለመመልከት ያክል ያው ከጊዜም አንጻር 7ኛው ላይ ማንኛውም የኢትዮጵያ ውስጥ ነዋሪ ከሆነ ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ የውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ ይችላል። ስለዚህ የዶላር አካውንት ተከፍቶ ማንኛውም ሰው ከፈለገ በብር መመንዘር አለበለዚያም ደግሞ እዛው ከውጭ ይዞ የመጣውን ማንኛቸውንም የውጭ ገንዘቦች እዛው ላይ በከፈተው የዶላር አካውንት ሊሆን ይችላል፣ ማንኛውም አይነት አካውንት ብቻ የውጭ ምንዛሬን ማስቀመጥ የሚችልበትን አካውንት ከፍቶ በራሱ ባመጣው ገንዘብ ማስቀመጥ ይችላል። ምንም አይነት ሌላ ምንም ነገር የሚያስፈልገው ነገር የለም ማለት ነው። ስለዚህ እንደዚህ አይነት በተለይ ደግሞ በፊት የጉምሩክ ሰነድ ምናምን እነዚህ የሚባሉ ነገሮች አሉና የሚከፈቱ ነገሮች ነበሩ ወይም ደግሞ የሚጠየቁ ነገሮች ነበሩ። እነዚህ ብዙ ክልከላ የነበረባቸው ነገሮች ናቸው። አሁን ግን ያለምንም ክልከላ መጠቀም የምንችልበት አጋጣሚ አለ ማለት ነው። በጣም በርካታ ነገሮች ናቸው የተገለጹት። እንደነገርኳችሁ ለኮንቴንት ክሬተሮች በተለይ እኛ በቀላሉ
ገንዘብ የሚከፈለን በዩቲዩብ በምንመርጠው የገንዘብ ከረንሲ ነው። ስለዚህ ያንን ከረንሲ ቀጥታ ወደ ብር መንዝረን ነበር በባንክ በሎካል ባንክ መጠቀም የምንችለው። አሁን ግን ባለው በተላከልን ቀጥታ ለምሳሌ በዶላር ከሆነ የዶላር አካውንት ከፍተን እዛው ማስቀመጥ እንችላለን፣ በዛ መጠቀም እንችላለን። በማንኛውም አይነት የከረንሲ ማለት ነው ከፍተን ያንን አካውንት ከፍተን በዛ ማስቀመጥ እንችላለን። ስንፈልግ ደግሞ ወደ ብር መንዝረን ደግሞ በብርም መቀበል እንችላለን። እንግዲህ በጣም ነገሮችን በጣም ቀላል ያደረገ ማሻሻያ ነው የኢትዮጵያ ብሔራዊ ባንክ። በኢትዮጵያ ታሪክ በጣም ትልቅ የሆነ ማሻሻያ ነው ያደረገው። ከዚህ ማሻሻያ ሁላችንም በተለይ ደግሞ እንደዚህ የውጭ ምንዛሬ ላይ በጣም የሚሰሩና ኢምፖርት ኤክስፖርተሮች ደግሞ በጣም ተጠቃሚዎች ናቸው ተብሎ ይታሰባል። እንደ ሀገርም ቢሆን በጣም የሆነ ትልቅ ማሻሻያ ነው የተደረገው። የህግ ባለሙያዎችም ብዙ ሌሎችም እንደዚህ ባለሙያዎች በጣም ትልቅ የሆነ ትኩረት ሰጥተው መግለጫ እየሰጡበት ያለ ጉዳይ ነው። ብዙ እየተወራ ያለበት በጣም እየተደነቀና ይበል የሚያስብል ማሻሻያ መሆኑ ነው እንግዲህ እየተነገረ ያለው። ስለዚህ ወደፊት እንግዲህ ከዚህ በኋላ ያሉትን የምንጠቀምባቸውን ነገሮች በቀላሉ ማድረግ እንድንችል የሚረዳን ትልቅ ማሻሻያ ነው ማለት ነው። ታዲያ እናንተስ ምን ተሰማችሁ? በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ሴክሽን ላይ ገብታችሁ ልታሳውቁኝ ትችላላችሁ። በአጭሩ እኔ ዛሬ ይዤላችሁ የቀረብኩት በየካቲት 4 2018 ባሳለፍነው ሳምንታት የተደረገውን የብሔራዊ ባንክ ያደረገውን ማሻሻያ ነው። ያልገባችሁ ነገር ካለም ጥያቄዎችን ማቅረብ ትችላላችሁ። እኔ በሌላ ቪዲዮ ተመልሼ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም የደወል ምልክት ከነካችሁ ደግሞ ማንኛውም ቪዲዮ አያመልጣችሁም። በሌላ ጊዜ እስክንገናኝ ሰላም።